ከዚህ ቪዲዮ በኋላ ማይክሮሶፍት ኤክሴል በጭራሽ አይከብዳችሁም ማለት ነው። በተለይ አሁን ብዙ ሰው የሚያስቸግረው ፎርሙላና ፈንክሽኖች ናቸው። ስለዚህ እነሱን እናንተ ምንም ታይፕ ሳታደርጉ በኤአይ ብቻ እንዴት መስራት እንደምትችሉ አሳያችኋለሁ ማለት ነው። ማይክሮሶፍት ኤክሴል ላይ አሁን ከ400 በላይ ቪዲዮዎችን እንደምታዩት ሰርችላችኋለሁ። ይህንን እየተመለከታችሁት ብዙዎቻችሁ እየተማራችሁበት ነው። እንደዚሁም ደግሞ እዚህ ጋር ኤክሴል ብቻ የምንማርበት አዲስ ቻናልን ከፍቼ እዚህ ጋር ብዙዎቻችሁ የኛውንም እያያችሁት ነው ማለት ነው። አብዛኞቹ ግን ማኑዋሊ ወይም ደግሞ እኛው ኤክሴል ላይ የምንሰራቸው ናቸው። የዛሬው ደግሞ ኤአይን ብቻ በመጠቀም እንዴት መማር እንደምትችሉ እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ማንኛውንም ኤአይ መጠቀም ትችላላችሁ። ስልካችሁ ላይ ኮምፒውተር ላይ ጄሚናይ፣ ቻትጂፒቲ የመሳሰሉትን መጠቀም ይቻላል። ከዚህ በፊት በቻትጂፒቲ ሰርችላችኋለሁ። ነገር ግን ሊሚት ሳይዛችሁ እንደልባችሁ እንድትጠቀሙ በጄሚናይ ቢሆን የተሻለ ይሆናል ማለት ነው። ስለዚህ ጄሚናይን ከመክፈት እንጀምራለን። ጄሚናይን ከከፈታችሁ በኋላ በቀጥታ እዚህ ጋር መስራት ይቻላል። ነገር ግን በቋሚነት ሁልጊዜ እየመጣችሁ ከኤክሴል ጋር ወይም ከፎርሙላ ጋር ጥያቄ ሲኖራችሁ እንድታናግሩት አዲስ ጀምስ ክሬት እናደርጋለን ማለት ነው። እሱን ለማድረግ እዚህ ጋር ትመጣላችሁ፣ ወይም ጀምስ እዚህ ጋር አለላችሁ ማለት ነው። እዚህ ጋር ልምጣና ሙሉን እንድታዩት ጀምስ የሚለውን ይሄንን እንነካዋለን። ከዛ የተለያዩ ጀምሶች አሉ እንደምታዩቸው፣ እዚህ ጋር የምጠቀማቸው ናቸው። አሁን አብረን ክሬት እናድርግ። ኒው ጀም የሚለውን እንነካለን ማለት ነው። እዚህ ጋር ግልጽ እንዲሆንላችሁ አሁን በአማርኛም በእንግሊዝኛም ነው የምንሰራው። መጀመሪያ ለምሳሌ በእንግሊዝኛ ለምትጠቀሙ ስም ከመስጠት እንጀምር። እዚህ ጋር ኤክሴል ፎርሙላ ማስተር የሚል ስም ሰጥቼዋለሁ። ስለዚህ ስለ ፎርሙላ ካሁን በኋላ ስፈልግ እዚህ ነው የምመጣው። እዚህ ጋር ዲስክሪፕሽን መስጠት ይቻላል። ዋናው ግን እዚህ ጋር ነው። ኢንስትራክሽን መስጠት ትችላላችሁ ማለት ነው። ሲመልስላችሁ እንዳያንዛዛባችሁ የምትፈልጓትን ነገር ባጭሩ መንገር ይቻላል። ስለዚህ ይሄን ላስገባለት ዩአር ፍሬንድ ለኤክሴል ኤንድ ጉግል ሺት ፎርሙላ ሄልፐር ብየዋለሁ። ከዛ ስራውን እዚህ ጋር አስቀመጥኩለት። በጣም ባጭሩ ይሄን ኮፒ ማድረግ ትችላላችሁ እናንተ ባሰጡትም ግዴታ አይደለም። ነገር ግን ሳያንዛዛ እንዲሰጣችሁ ትእዛዝ እዚህ ጋር ብሰጡት የተሻለ ነው ማለት ነው። ከዛ ይሄንን ሴቭ እናድርገዋለን። ስለዚህ አንድ ጀምስ አዘጋጀን። ስታርት ቻት ብለን ጥያቄዎቻችን መስራት እንችላለን ማለት ነው። እዚህ ጋር አሁን ይሄን ካዘጋጀን አማርኛውንም አዘጋጅተነው እንሂድ ጎን ለጎን። እዚህ ጋር ልምጣና አሁንም ጀምስ ይሄውና አሁን አብረን ያዘጋጀነው ይሄውና ኤክሴል ፎርሙላ ማስተር ይላል። ኒው ጀም ብለን ደግሞ አዲስ ክሬት እናድርግ። ለምሳሌ ይሄን ደግሞ የኤክሴል ቀመር ረዳት አልኩት። በአማርኛ ላናግረው ስለፈለኩ ነው ማለት ነው። ይሄን እዚህ ጋር ይሄን አስገባውለት። የወዳጅነት ስሜት ያለው ኤክሴል እና የጉግል ሺት ቀመር ረዳት ነህ አልኩት ወይም ኖት አልኩት። ከዛ እዚህ ጋር የምፈልገውን ነገር እነግረዋለሁ። እዚህ ጋር ያለው ምንም ችግር የለውም። በእናንተ በፈለጋችሁት መንገር ነው ማለት ነው። መልሶቹን ባጭሩ አድርግልኝ፣ እንደዚህ አታርግብኝ እያላችሁ መንገር ነው። ሌላ አዲስ ነገር የለውም። ይሄንንም ሴቭ እንላለን። ስለዚህ አሁን በአማርኛም በእንግሊዝኛም አዘጋጅተናል። በአንደኛው መጠቀም ከዛ ይቻላል ማለት ነው። የኤክሴል ቀመር ረዳት ይላል። አሁን ስራችን ልንሰራ የፈለግነው እዚኛው ዳታ ላይ ነው። እናንተ ማንኛውም ዳታ ሊኖራችሁ ይችላል። ዳታችሁን ወደ ጄሚናይ በሁለት አይነት መንገድ ታስገባላችሁ። አንደኛ ፎቶ አንስታችሁ ማስገባት ይቻላል። ሁለተኛ ደግሞ ሴቭ አድርጋችሁት፣ አሁን ይሄ ኤክሴል ዊዝ ጄሚናይ ይላል። ከዛ ጭነዋለሁ ማለት ነው። እዚህ ጋር ልምጣና ለምሳሌ ይህን ግን 10 ከምንቀያይረው ሁለት ቦታ እንክፈተው ጄሚናይን በአማርኛም በእንግሊዝኛ። እዚህ ጋር ጀምስ ኤክሴል ፎርሙላ ማስተር ብለን ነበር ስም የሰጠ ነው። ስለዚህ ኤክሴል ፎርሙላ ማስተር ይኸውና፣ ኤክሴል ቀመር ረዳታችን ደግሞ ይኸውና። ከዛ ምንድነው የምናደርገው? ፋይላችን እዚህ ጋር የመደመር ምልክት አለ። አፕሎድ ፋይል ብለን ፋይሉን እናመጣዋለን ማለት ነው። ዶክመንት ጋር ነው ለምሳሌ የተቀመጠው። እዚህ ጋር ልምጣና ከዚህ ጋር መርጠን ኦፕን ብለን እንጭነዋለን ማለት ነው። እዚህ ጋር ሰርች ልናደርገው እንችላለን። ኤክሴል ዊዝ ጄሚናይ ነበር የሚለው ይኸውና። ነክታችሁ ኦፕን ብላችሁ ፋይላችሁን መጫን ይቻላል። ፎቶም ደግሞ አንስታችሁ ማስገባት ትችላላችሁ ማለት ነው። ለምሳሌ ፎቶ እናንሳው። ፎቶ ለማንሳት ከኪቦርድ ላይ ዊንዶ ሺፍት ኤስን መንካት ትችላላችሁ። እንደምታዩት ፎቶ ማንሻ መጣ። ከዛ ይሄንን ፎቶ ሌፍት ክሊክን ይዛችሁ እንደዚህ ፎቶ ታነሱታላችሁ። እንደዚህ አድርጋችሁ እንደ አማራጭ ደግሞ ሰርች ማድረግ ትችላላችሁ። እዚህ ሰርች ማድረጊያው ጋር መጣችሁ ስኒፒንግ ቱል ብላችሁ ሰርች ማድረግ ይቻላል። ኒው ትላላችሁ። ከዛ ፎቶ ማንሳት ማለት ነው። ሙሉንም ልታነሱት ትችላላችሁ። እንደዚህ ፎቶ ተነሳ። ፎቶአችን ካነሳን በኋላ ወደዚህ እንመጣና ክሊክ አድርገን ኮንትሮል ቪ መንካት ወይም ራይት ክሊክ ነክታችሁ ፔስት ማድረግ ይቻላል። ፎቶ ገባ ማለት ነው። ኤክሴላችን ገብቷል። ከዛ በኋላ በቀጥታ ትዕዛዞችን ወይም ፕሮምፕቶችን ነው የምናስገባው። አማርኛው ላይም ግን እዚህ ጋር ፔስት ላድርገው ፎቶ ሁለቱም ጋር አለን ማለት ነው። አሁን ከዛ ከእናንተ የሚጠበቀው እዚህ ጋር ይሄን እያያችሁ ምን መስራት አለብኝ የሚለውን ማወቅ ነው። ለምሳሌ እዚህ ጋር ስኮር አለ እንደምታዩት የሁሉ
አጠቃላይ ስኮር ስንት ነው የሚለውን እዚህ ጋር ልደምር ፈልጌያለሁ ማለት ነው። ስለዚህ ባጭሩ ከዲ2 እስከ ዲ6 ያለውን ደምርልኝ ወይም ፎርሙላ ስጠኝ ማለት እንችላለን። ከዛ ለምሳሌ በእንግሊዝኛ ልጠይቀው። እዚህ ጋር ተመልከቱት፣ ስክሪንሹት የላኩልን ተመልክተ ዲ7 ላይ የምደምርበትን ወይም ከ2 እስከ 6 ድረስ ያለውን ደምረ የማስቀምጥበትን ፎርሙላ ስጠኝ እለዋለሁ እዚህ ጋር። ከዛ እልክለታለሁ። አሁን አታንዛዛው ፎርሙላ ብቻ ስጠኝ ብለን ቅድም አዘነው ስለነበረ ይሁት ፎርሙላው መጣለን። ከዛ ይሄንን እዚህ ጋር ኮፒ እናደርገዋለን ማለት ነው። ወይም ደግሞ ሰሌክት ማድረግ ይቻላል ኮፒ። ከዛ ወደ ኤክሴላችን እንሄዳለን። የምናስቀምጠው እዚህ ጋር ነው የጠየቅነው ዲ7 ላይ የምናስቀምጠው። እዚህ መተን ኮንትሮል ቪ መንካት ይቻላል፣ ወይም ራይት ክሊክ ነክታችሁ ፔስት ማድረግ ይቻላል። ራይት ክሊክ ፔስት፣ መልሱ ተቀመጠ እንደምታዩት። አሁን ክሊክ ስናደርግበት እንደምታዩት ፎርሙላን የተቀመጠው ሰም ከዛ እስከዚህ ደመርኩልህ እያለ ነው። ስለዚህ በምንድን ነው የምደምረው የሚለው ከጠፋባችሁ ኤአዩ እንደዚህ ይሰራላችኋል። ከዛ አሁን ሌላ ቀን መደመር ስትፈልጉ ፎርሙላውን ስላገኛችሁት ኢዝ ኢኳል ቱ ሰም እያላችሁ የሌላውንም መስራት እንድትችሉ ያደርጋችኋል ማለት ነው። ስለዚህ ለመማርም ቀላል ይሆንላችኋል፣ እንደዚሁም ፎርሙላ እንዳትሳሳቱ ያደርጋችኋል ማለት ነው። ይህንኑ ደግሞ በአማርኛ ልጠይቀውና ላሳያችሁ። እዚህ ጋር ይህንን ልደምር ፈልጌያለሁ። ስለዚህ የአማርኛ ደግሞ እዚህ አዘጋጅተን ነበረ። ይህን ስክሪንሾት በማየት ከሴል ዲ2 እስከ ዲ6 ያሉትን የውጤት ነጥቦች ደምረ በሴል ዲ7 ውስጥ የሚያስቀምጥልኝ ቀመር ጻፍልኝ አልኩት ማለት ነው። እልከዋለሁ። ከዛ እዚህ ፎርሙላው ተዘጋጀ። ኮፒ ኤክሴል ጋር ሄዳለሁ። ኮንትሮል ቪ ነካለሁ። አለቀ ማለት ነው እንደምታዩት። እንደገና ደግሞ ኮስቱንም አጠቃላይ እዚህ ጋር ደምረው ፈልጌያለሁ። እንዳልኳችሁ አሁን ለመማር ከሆነ ይሄንን አይታችሁ ቀጥታ ይሄንንም መደመር ይቻላል ማለት ነው። ነገር ግን ለዚህም አዲስ ከሆናችሁ በቀጥታ እሱ እንዲሰጣችሁ ማድረግ ይቻላል። ስለዚህ በእንግሊዝኛ ለምትጠቀሙ እዚህ ጋር እንምጣና አስገባሁለት፣ እልክለታለሁ። አሁን ኤፍ7 ላይ የማስቀምጠው ነው ካልኩሌት አድርጌ ይኸውና ኮፒ ኤክሴል ጋር እመጣለሁ። ከዛ እዚህ ጋር ኮንትሮል ቪ ላለሁ እንደምታዩት ጨረሰልን ማለት ነው። ከዛ ፕራይሱን ከፈለኩኝ አሁን ጫፏን ይዤ እንዲጎትታት ሙሉውን ደምሮ ያስቀምጥልኛል። ከፈለኩም ግን በዚሁ መንገድ መደመር ይቻላል ማለት ነው። አማርኛው ላይ የጻፍነው አንድ አይነት ስለሆነ አሁን መደጋገም እንዳይሆንብን በአንደኛው እንሰራለን። እዚህ ጋርም ኮንትሮል ቪ ብናደርገው አንድ አይነት ውጤት ነው የሚሰጠን። አሁን ደግሞ የፈለኩት እዚህ ጋር ፔድ ይላል። ፔንዲንግ ፔድ እንደምታዩት የተከፈለው አሁን ወይም ፔድ ስንት ነው የሚለውን የምቆጥርበት ፎርሙላ እንዲሰጠኝ ፈልጌያለሁ ማለት ነው። ስለዚህ 1 2 እያልን ማኑዋሊያን ቁጥርም ፎርሙላ አለው። ነገር ግን ፎርሙላውን አሁን ካላወቅነው እንዲሰጠን ማድረግ ይቻላል ማለት ነው። ስለዚህ ምን እናደርጋለን? አስቀመጥኩለት እንደምታዩት በእንግሊዝኛ ጽፌለታለሁ። እዚህ ጋር ፔድ የሆኑትን ብቻ የምቆጥርበት ስጠኝ ነው ያልኩት። እልካለሁ ይሄንን። ከዛ ካውንት ኢፍ ተጠቀም ብሎኛል። ይሄ እንደምታዩት ሙሉ ነገሩን የሰጠኝ ኮፒ አድርጋታለሁ። እቺን ከዛ ወደ ኤክሴል ይመለሳለሁ። ኮንትሮል ቪ ወይም ፔስት 3 ናቸው እያለኝ ይገኛል ማለት ነው። እንደምታዩት ከነዚህ ውስጥ ፔድ የሆኑት 3 ናቸው። በአማርኛ ይሄንን መጠየቅ ከፈለግን ደግሞ ወደ አማርኛው ጋር ልምጣና በዚህ ምስል ላይ ባለው ሰንጠረዥ መሰረት ከሴል ኢ2 እስከ ኢ6 ባለው አምድ ውስጥ ፔድ የሚለውን ቃል ስንት ጊዜ እንደጻፈ የሚቆጥርልኝ ቀመር ስጠኝ ብዬ እጠይቀዋለሁ። አሁን እዚህ ጋር ምንም መጨናነቅ የለባችሁ። እናንተ በተመቻችሁ አገላለጽ መጠየቅ ትችላላችሁ። ከዛ ይሄንን መላክ ይሆናል ማለት ነው። ይሄውና አንድ አይነት ነው በእንግሊዝኛ ከጠየቅነው ጋር። ከዛ መተን እዚህ ጋር የፈለግነው ኮንትሮል ቪ ብንነካ ወዲያው ቆጥሮ ያመጣልናል። አሁን ደግሞ የፈለግኩት ለምሳሌ እዚህ ጋር ስኮር ተቀምጧል እንደምትመለከቱት። ስኮራቸው ከ50 በላይ ከሆነ ፓስ፣ ከ50 በታች ደግሞ ከሆነ ፌል ብሎ እንዲጽፍልኝ ፈልጌያለሁ ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር እንምጣና ከ50 በላይ ከሆነ ፓስ የሚሆኑበትን ከዛ በታች ከሆነ ደግሞ ፌል የሚሆኑበትን ኢፍ ፈንክሽን ስጠኝ ብየዋለሁ። ኢፍ ባትሉትም እሱ ይሰጣችኋል ማለት ነው በኢፍ ስለሚሰራ። ይኸውና ከዛ ይሄን ወስደን ለምሳሌ እዚህ ጋር ልናስቀምጠው እንችላለን። ክሊክ ባደርግበት ተመልከቱት ፓስ ነው ይሄኛው። የሌሎቹን እንዲሰራ ጫፏን ይዘን እንጎትታለን። ይህንንም ካላወቅነው ግን ብንጠይቀው ይነግረናል ማለት ነው። እንደምታዩት እኔ 42 ስለሆነ ፌል ነው። እዚህ ጋር ፌል አለ 38 ስለሆነ በዚህ መንገድ ሰራልን ማለት ነው። በአማርኛ ደግሞ ለምትፈልጉ ይኸውና ይህን ስክሪንሾት በመጠቀም በሴል ዲ2 ያለው ውጤት 50 ወይም ከዛ በላይ ከሆነ አረጋግጦ ፓስ፣ ከዛ በታች ደግሞ ፌል የሚል ኢፍ ቀመር ስጠኝ ብለነዋል። ይሄንን እንልክለታለን። እንዳልኳችሁ ግን ኢፍ የሚለውን የምታጠፉት ያውቀዋል። ለምሳሌ ኢፍ የሚለውን ላጥፋው ላክለት። ምክንያቱም በኢፍ እንደሚሰራም የማናቅ ልንኖር እንችላለን ማለት ነው። ይሁት ኢፍ አላልኩትም ምንም ትዕዛዝ ላይ፣ እሱ ግን በኢፍ ሰርቶልኛል። ኮፒ እናደርጋለን።
ከዛ አማርኛ እዚህ ጋር እየሰራው ነበር የምፈልገው ቦታ ጋር ፔስት አደርጋለሁ። ከዛ ይሄንን እጎትተዋለሁ ማለት ነው እንደዚህ። እዚህ ጋር ደግሞ ለምሳሌ ሳምፕል የሆነ ኢሜል አካውንቶች አስገብቻለሁ። ከአት በኋላ ያለውን እየለየ ለብቻ እንዲያስቀምጥልኝ ፎርሙላ ልጠይቀው ነው ማለት ነው። ስለዚህ እዚህ ጋር ልምጣና ለምሳሌ በእንግሊዝኛ ፎርሙላ ጻፍልኝ ብየዋለሁ። ዶሜኑን የሚለይልኝ ለምሳሌ gmail.com እዚህ ጋር ልካለሁ። ተመልከቱት፣ እንዲህ አይነት ፎርሙላ ሰጥቶኛል። ኮፒ አድርጌ ልውሰዱ። የት ማስቀመጥ እንዳለባችሁ ካላውቃችሁም የት ላስቀምጠው ብላችሁ መጠየቅ ይቻላል። ለምሳሌ እኔ እዚህ መሃል ላይ ላስቀምጠው። ራይት ክሊክ ኢንሰርት፣ እዚህ ጋር ኮንትሮል ቪ ፎርሙላችንን እዩት። gmail.com እያለ ለብቻው መጥቷል። ወርታች ደብል ክሊክ ብናደርግ yahoo.com፣ ጂሜል፣ አውትሉክ። ስለዚህ መገኛቸው የት እንደሆነ እንደምታዩት ነጥሎ አወጣልኝ ማለት ነው። በተመሳሳይ በአማርኛ እዚህ ጋር በአማርኛ እንምጣና ከአት ምልክት በኋላ ያለውን አውጣልኝ እለዋለሁ። ከዛ ፎርሙላ ይሰጠኛል። እንደምታዩት ይሄኛውን ፎርሙላ ሰጠኝ። አማራጭ በሁለቱም መስራት ትችላላችሁ። ኮፒ አድርገን ላሳያችሁ፣ ውጤቱ አንድ አይነት ነው። አማርኛው ጋር ልምጣና አዲስ እናስገባ። ኢንሰርት ኮንትሮል ቪ፣ ሁለት አይነት አማራጭ አገኘን። ቴክስት አፍተር ሲቱ ከዛ አት ምልክት ማለት ነው። ከፈለጋችሁ ሌላ ሜትድ ብትሉታው ለመልሳችሁና በሌላ መንገድ ከፈለጋችሁ ሌላ መንገድ ወይም ፎርሙላ ስጠኝ ብየዋለሁ። ይሄኛውን አመጣልኝ። ኮፒ ይሄን ላጥፋውና ከዛ እዚህ ጋር ኮንትሮል ቪ ብል አንድ አይነት ውጤት ይሰጠኛል። በጣም ብዙ አይነት አማራጮች ወይም ፎርሙላዎችንም መማር ትችላላችሁ ማለት ነው ለአንድ ስራ። ለምሳሌ ደግሞ እነዚህን ላጥፋቸውና ከዚህ ጋርም ላጥፋው። ይሄንን አሁን ኤክስ ሉክአፕ እንዲያዘጋጅልኝ ፈልጌያለሁ። እኔ አይዲ ሳስገባ የሰዎቹን ስም እንዲሰጠኝ ፈልጌያለሁ ማለት ነው። ስለዚህ እዚህ ጋር ልምጣና ለምሳሌ ሉኪንግ ዚስ ቴብል ሌአውት ብየዋለሁ። ከላይ ስለላክለት ኤክስ ሉክአፕን ተጠቀም ብየዋለሁ። ከዛ እዚህ ጋር ልላክለት። እንዳልኳችሁ ግን ፎርሙላውን ባትነግሩትም እራሱ ፎርሙላውን ያውቀዋል። ኤክስ ሉክአፕ ብሎ ይሄን ፎርሙላ መጣልኝ። ኮፒ እንሂድና እዚህ ጋር እናስቀምጠው። አንድ ቦታ ላይ ኮንትሮል ቪ ብላችሁ ማስቀመጥ ይቻላል። ተመልከቱት። አሁን ይሄን ክሊክ ብናደርግበት ባለ 103ቱ ዳዊት በቀለ እንደሆነ እየነገረኝ ነው። እዚህ ጋር መጥቼ ደግሞ 104 ባረገውና ኢንተር ብለው ሄለን ታደሰ ይላል። ቼክ እናርጋት። ሄለን ታደሰ ነች እዚህ ጋር እንደምታዩት። እንደ ቲፕ ግን እዚህ ጋር ማስቀመጥ ትችላላችሁ አይዲያቸውን። ለምሳሌ አይዲ የምጽፍለት እዚህ ጋር ከሆነ ይሄን ክሊክ እናርግበትና እችን ብቻ መቀየር ይቻላል። እንደዚህ ላጥፋውና የዚህም ቦታ ይሄን ብነካው ኢንተር ብንል ከዛ እዚህ ጋር አይዲ ብታስገባው 101 ብለን ኢንተር ብንል አቤል ይመጣል። 102 ብንል ትዕግስት፣ 105 ብንል እንደዚህ እየተቀያየረ ይመጣል ማለት ነው። ይህንንም ግን እሱ እንዲያደርግላችሁ ማድረግ ይቻላል። በአማርኛ ደግሞ መጠቀም ከፈለጋችሁ አሁንም እንላክለት። እንደምታዩት አምጥቶልናል። ይህንንም ከዛ ኮፒ ፔስት አድርገን መውሰድ እንችላለን ማለት ነው። ስለዚህ ከእናንተ የሚጠበቀው ፋይላችሁን መጫን ወይም ፎቶ አንስታችሁ ታስገቡና ቀጥታ ፎርሙላ እንዲሰራላችሁ ማድረግ ይቻላል። ለቀጣይነቱ ግን ምንድነው የምታደርጉት? ሁልጊዜ ማምጣት ሳይሆን ለምሳሌ የምንደምርበትን እንደዚህ ሰም ከዛ እንደዚህ አድርጉ ብሎ ሰጥቶናል። ስለዚህ ይህን እያጠፋችሁ በራሳችሁ ድጋሜ ደግሞ እየሰራችሁ እንደዚህ ለምሳሌ ወደ እንግሊዝኛ ልቀይረውና ሰም ቅንፍ ነካለው፣ እንደዚህ መርጣለሁ፣ ቅንፍ ዘጋና ኢንተር። እንደ መለማመጃም ይሆናችኋል እንጂ ሁልጊዜ ኮፒ ፔስት እያደረግን ደግሞ አናመጣም። ስለዚህ አሁን ይሄን የቆጠረበትን ደግሞ ለማየት ቼክ እናደርጋለን። ካውንቲቭ ኢቱ ከዛ እንደዚህ ያደረገ መረጠ። ይህንን ልብ ብለን እናየውና ደግመን እየሰራን እየተማርንበት እንሄዳለን ማለት ነው። በዚህ መንገድ ከሆነ ኤክሴልን በጣም በቀላሉ መማር ትችላላችሁ። ቪዲዮ ከተመቻችሁ ላይክ በማድረግ አሳውቁኝ። ጥያቄም ካላችሁ ኮመንት ላይ ጻፉልኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።